አምላክ እግዚአብሔር አንድ አምላክ ነው ብሎ የተናገረበት ቦታ አለ። ከዛ በኋላ ብዙ ቦታዎች አሉ ወደታች አካባቢ እና ማለት እዛ ቦታ እዚህ ጋር አንድ አምላክ የሚለው ነገርም አለ። ግን እዛ አላህ አንድ በመሆኑ ሳይሆን ልብሽ በእስልምና ላይ ያገኘሽው ነገር ላንቺ በምድር ላይ ከመቀበዝበስ ሰላምና እረፍት ከሰጠሽ ዋናው ያንቺ የአእምሮሽን ሰላም ማግኘት ነው። ስለዚህ እንደኔ እምነት ደግሞ እፍተሽ አትቀሪም፣ ትመለሻለሽ። እሺ እዚህ ላይ ምናልባት ወደ ላግታው እየገባ መሰለኝ። አንዴ ልመልስለት እዚህ ጋር ኡስታዝ አንዴ አመሰግናለሁ ወንድማችን። ያው ሁላችንም ልክ እንደምንለው እኔም ልልህ የምፈልገው ነገር ስለሚኖር ትክክል ነህ። በጣም ሰላም ውስጥ ነኝ። አሁን ያነሳቸው ኮንሰፕቶች የብሉይ ኪዳኑ አምላክ አንድ ነኝ ብሏል። አዲስ ኪዳን ላይ ሶስት ሆኗል። በባህሪም ለውጠው በሆነ ነገርም ለውጠው ሶስት የሆነበት ሁኔታዎችን ስላሉ ያንን ነገር ሶስት በሆነው አንድ ነው፣ አንድ ከሆነ ሶስት ነው በሚል እንትኑ መቆየት ስለማልችል ነው። እንዳልከውም አንድ ፈጣሪ ኮንሰፕት አለው ዋንጋድ። አዎ ከዛ ደግሞ ስንት ሆናል? ያ ስለዚህ ያንን አዳፓ አይመጣውም። ሂሳቡን ስመጣው እዛ አተሹነ ሊትራሊ አጥቼው ነው ያንን ዋንጋድ ኮንሰፕት ለእኔ ፒውርሊ ያለምንም አንድ አልሆነ ያ አንድ አምላክ የሆነው ቼን ባለው ሁኔታ ላይ ልረዳው አልችልም። በፀሐይ በእንቁላል በጣትም ሆነ በተለያየ ምሳሌ ብትሰጡኝ ሊገባኝ አልቻለም። በምሳሌ አነጋገር ሊሆንልኝ አልቻለም። ሰው ልጅ መጥቶ ሰውን ለማምለክ የተሄደበት ሂደት ነው ለእኔ ፐርሰናሊ የገባኝ። አንድ ሰው በጣም ንጹሕና ቀጥተኛው መንገድ የያዘን ሰው በምድር ላይ ከዘመናት በኋላ ከመገኘቱ አንጻር እሱም ተመለሱ ቀጥተኛውን በመንፈስ ያለውን በጣም ፒውርሊ ፈጣሪ አፈጣጠሩ ራሱ ልዩ በሆነ መልኩ የተፈጠረን ሰው አምላክ አድርጎ የማምለክ ልቡም ስላልነበረኝ ከሀዘኔታ ለኢየሱስ ክርስቶስ ኢቨን ማለት ነው ክራይስት የሚለው ኮንሽስ ኢየሱስ ክርስቶስ የሚለው በስሙ ኃይል አለ የሚለው ስም ራሱ ኢዘር ኢቨን ኢየሱስ ክርስቶስ የመጀመሪያ ማርያም የሰጠችው ስም የሚለው ለእኔ ክሊር ለራሳችሁን ጠይቁ እና ያ ስም ካልሆነ የምታመልኩት ለየትኛው ስም ነው ስም ሆኖ ፓወር የሚደረገው? እሱን ስሙስ ቢደረግልሽ ታምኘዋለሽ? ኖ እንደ ሀሳብ ስትል ስሙ እንኳን ሞዲፋይ እየተደረገበት ሁኔታ በስሙ ኃይል ሰውን እኔ የማምለክ ፍላጎት የለኝም። አንደኛ የኔ ፈጣሪ ይኸውልህ አንድ ነው ስል ሰው አይደለም ብያለሁ። ሲመለስም የሚመለሰው ኢየሱስ ቢፈጠር ከነ ስጋው ማለት ነው። በእስልምና የተቀበልኩትኝም የእስልምናውን ነው እንጂ እኔ አኛውን ትቼዋለሁ። በጣም በቃ ስለማዝንለት ሁሉ የተመለከ መሆኑን ትቼዋለሁ። እስልምና ግን ኢየሱስን ግዴታ ነው። ከነቢያቶችም አንዱ ነው። እሱም ፍጥረቱም የተለየ ነው። እንደገና ይመጣል። የሚቀጥለው ዳሳዊ የሆነ መሲህ ስለሚመጣ ትክክለኛው ክሊር ይመጣል ብለው በሚያስተምረው ድጋሚ ተቀበልኩት እንጂ ሲቀበለው በአዲስ መልኩ ነው። ያዛ ጋር በነበረው ፈጣሪ ነው፣ ሁለት ነው፣ ሶስት ነው በሚል ኢየሱስን አልተቀበልኩትም። እዚህ ጋር ክሊር በሆነው በተቀመጠው በሰውነቱ ነብይ መሆኑ ቀጥተኛ መንገድ ሰዎች እንደዛ አረዳው በነበር ኦኬ ብዬ አንደርስታንድ አደረኩት እንጂ ሲመጣ ደጋግሞ ይመጣል ብትለኝ እኔ ሰው ልጅ የማምለክ ሰው ልጅ ካላመለክሽ ገሃነም ነው ምትል ያንን ማስፈራሪያ እኔ አልስፈራራም። ሰው ልጅ ሳላመልክ ልለፍ ሰውን ማምለክ አልፈልግም። ኢየሱስ ክርስቶስ እኮ እናንተ የምትረዱትን ሳይሆን እኔ በጣም የምረዳለትን የህይወት መምህሬ ነው። ሙስሊም ደግሞ ነብይ አድርጎት አንጥቶታል። ከዚህ ወዴትም ላሳድገው አልችልም። ለእኔ ሲምፕሊ እንደ አንድ መጽሐፍ ላይ እንዳለኝ ጀጅመንት ሁለቱንም ጀጅ አድርጌ እጀስ ቦት ቡክስ መዝኜ ካልከው ባነጻጽር ደግመሽ እስቲ አነጻጽር እዩ ላልከኝ ልመለስ የምችለው ወዴት ነው? ፈጣሪ አሁንም አይደለም የሰው ልጅ። እኔ ፈጣሪን የማምለክ የግል ምርጫ ነው አይደል? አሁን እንደ ግል ምርጫ ነው እንደ እውቀት እንደመፈለግ ምናምን ትተው እንደ ግል ኦፕሽን እኔ ሰው ነው የማምለክ ፕሮግራም የለኝም። ፈጣሪም ሰው ሊሆን አይችልም። አንቺን ካልመሰለን ኖ አፍንጫ አለው አይን አለው ቢባል ይሰማኛል ብል በምገልጽበት ነው እንጂ የኔን አፍንጫ አይን ያለው ይሄ ውሃው ሲሟሟ በሚበሰብሰው አፍ ባለኝ በሚጨማደደው አንጀት ባለኝ ካካብ ምናምን ፈጣሪ ሊሆን በዛ ሴንስ እኔ እንደ አዶን አንደርስታንድ። ስለዚህ ዛፍም አምላክ ሊሆን ነው ሁሉም በፈጠረው ረቂቅ ሁሉ ፈጣሪ ለማድረግ ፕሮግራም የለኝም። ከሰው ልጅ በላይ ጀግና ከሆነ አንበሳ አለ። አንበሳ ፈጣሪ ሊሆን ነው ስለተባለ እንዴ እኔ ያንን የማምለክ ፕሮግራም ስለሌለኝ ወደፊትም እኔ በሞት ሙስሊም ባትሆኝ ምን ትሆኛለሽ ብትለኝ አንድ ፈጣሪ አንዱን ብቻ ጠብቄ በዛው አልፍ ነበር። ያንን ደግሞ ስትክ ላደረጉት ፈጣሪያችን አላህ ለወደደኝ እድልን ለሰጠኝ ቀጥተኛውን መንገድ አመጣኝና እሱን አንድ የሆነው
አላህ ብዬ እያመለኩት እንዳልፎናለሁ ማለት ነው። ስለዚህ አይደለም እኮ እስልምና ቀረ ሙስሊሞች እንትን ማምለክ ጀመሩ። 3 ሆኗል እኮ እነሱ የሚያመልኩት ቢሉ እኔ አንዱን ቀጥተኛ አላህን ይዤ አልፋለሁ እንጂ ወደዚህም ወደዛም አልልም። ስለዚህ አንተ ለምታመልከው አምላክ አንተ ልክ ጥሪ እንዳቀረብክልኝ ይገባሻል። ወደፊት ለምትለው ወንድሜ አሁን ይግባክ። ሰው ልጅ ማምለክ ይብቃን። ቀጥተኛ የሆነውን ፈጣሪያችንን አላህ ቀጥተኛውን አብረን እያመለክን ሰፊ ነው። ምንም እስካሁን ኔቨር ቱ ሌት አንተም ዩሎስት ራስን ሉዝ እስከምታደርግበት መጨረሻ ደቂቃ ድረስ እድልን የሚሰጥ እኔንም ተናግሮ ዛሬ አንተ እንድትሰማ ለሚያደርግህ ሁሌ የሚልክ ፈጣሪያችን አላ አንድ ነው። በቃ ሌላ አንጻር የለውም። በዛ ልክ አንተ ኢንቫይት እንዳደረከኝ ወደ ክርስትና ክብረኝ በጣም ነው ስለወደድከኝ ስላከበርከኝ ነው የጠራኸኝ አይደለ? እኔም ደግሞ ስለወደድኩ እዚህ ቤት መጥተው ከሚሳደቡት ከሚንትኑ አንተ ስብዕና ስርዓትም ስለሆነ እንደዚህ አይነት ስርዓት ያላቸው ሰዎች እስልምና ይገባቸዋል ብዬ ስለማስብ ቀጥተኛውን መንገድ አላህ አንድ ነውና አብረን እናምልክ ነው የምል። አመሰግናለሁ። እኔ እኮ ወደ ክርስትና ኢንቫይት አላደረኩሽም እኮ አባባሌ አልገባሽም ማለት ነው። መጨረሻ ላይ አነጋገሬ ነው። ኢንቫይት አላደረኩም አትበል። ኢንቫይት በደንብ ነው ያደረካት፣ እየሰማን ነበረ። ኖ ኢንቫይት አይደለም እኮ ያደረኩት። እኔ ያልኩት መሰለህ አንዴ እየሰማችሁ ከሆነ እሺ፣ እምነቴን የነገርኳት እኔ የኔ እምነት። ቆይ አንድ ጊዜ እምነትን አይደለም እኮ የነገርካት፣ ጥያቄ ነው የጠየካት፣ መልሱን ሰጥታለች በአጥጋቢ ሁኔታ ማለት ነው። ሌሎች ደግሞ ጥያቄዎች አሉ፣ ሌሎች ጥያቄዎች አሉ። ተራውን ልቀቅ። ቆይ አንዴ ተረጋጋ፣ አንድ ጊዜ ተረጋጋ። ይሄ እኮ የጥያቄና መልስ ብቻ ሳይሆን እንደው ተቀራርቦ ልክ አንተ ስታደርግ እንደነበረው በጥሩ ሁኔታ መወያያም ጭምር ነው። ግን መስመሩን በአሳተ መልኩ ማለት ነው። እና ሁለቱንም ጊዜ ለጠየካት ጥያቄ በአጥጋቢ ሁኔታ ከነ መረጃው ጭምር ምሳሌዎችንም አካታ የራሷንም ደግሞ ባክ ሂስትሪ ትንሽ አንዳንድ ገጠመኞቿንም ጨመር አድርጋ ነው እየነገረች የነበረው። እና ይህን በዚሁ እናቁመው ማለት ነው። ያንተን ተራ በዚሁ እናቁመው። እና አንድ ግን ኮመንት አይቻለሁ፣ ለአዲስ ዓለም የቀረበ ጥያቄ ነው። ምንድነው ያ? እስኪ እንደ ሙስሊም እስልምና ለሴት ልጅ የሰጠውን ማንነት እንዴት ታየዋለሽ የሚል ጥያቄ ነው ያየሁት። እስኪ ጠያቂዋ አዎ ልክ ነው፣ እስኪ አንድ ጻፊልን ጠያቂዋ፣ ቶሎ በይ፣ ማወቅ ፈልጌ ነው። ካልሆነ ወደ ሌላ ጥያቄዋ መስተንግዶ ትሄዳለች። እስኪ ጠያቂያችን ልክ ነኝ? ጥያቄው በዚህ መልክ ነው አይደለ? እስኪ አፍጠኙ። እስከዛ ደግሞ ይሄ የቲክቶክ ሳይኗን ሌላም እንደዚሁ እስኪ ላክ አድርጓት። ማክስ ሚሊ አይደለም፣ ማክስ አይደለም የጠየቀው፣ ሌላ ሰው ነው አውቀዋለሁ። የጠየቀውን ነው ወይ ነው ማረጋገጥ የምፈልገው ከጠያቂው ሰው ነው። ማክስ አይደለህም አይደለሽም። እሺ በቃ ሌላ ሰው ነው። አዲስ ዓለም አመሰግናለሁ ስለ ማብራሪያው ለሁሉ መልስ። እሺ ብርሃን ናት የጠየቀች። ያ ትክክል። እሺ ብርሃን፣ እንዴት እንደ አንዲት ሴት ሙስሊም እስልምና ለሴት የሰጠው ቦታ እንዴት ታየዋለሽ? እስኪ መጀመሪያ ወደ መልሱ ከመግባታችን በፊት ብርሃን፣ እስልምና ለሴት ልጅ ምንድን ነው የሰጣት ብለሽ ነው የምታውቂው? ምንድን ነው የሰጣት ብለሽ ሳቢያት እስኪ ትግባና ምንድን ነው የሰጣት? ከዛ በኋላ መልሱን ራሷ አብራርታ ትመልስልሻለች። የላ እየጠበቅን ነው። ግቢ። ከታች ጥያቄ ለአንድ ሰው ልመልስና የእሷንም ከመመለሰችን በፊት ኢየሱስ ክርስቶስ ምን ነበር ብለሽ ታስቢያለሽ? ከዛም በፊት አላህ ሴት ነበረ ብላ ጠይቃናለች ጠያቂዋ። ኢየሱስ ክርስቶስ እኔ እንዳልኳችሁ የት ነበረ የሚለው ኮንሰፕት ያወቅኩትኝ ከመጽሐፍ ቅዱስ ነው። ማን እንደሆነ ያወቅኩትኝ መጽሐፍ ቅዱስ ላይ ነው። ኢየሱስ ማን ነው ምናምን የሚል የመጀመሪያ እውቀቴ መጽሐፍ ቅዱስ ላይ ነው እንዳልኳችሁ። እና እየደጋገምኩ ሳነባው እዛ ላይ ያለኝ እውቀት ከሀዘኔታም ከእውቀትም የሰው ልጅ ከእናቱ የተወለደ ነው። ድንግልና የወለደችው ሰው ነው። የእሷን ስጋ ለብሶ በምድርም ላይ የኖረ የነበረ ሰው እንደነበረ ነው እኔ የተረዳሁትኝ። ዳስ ማይ አንደርስታንዲንግ። ያንን እንድና የሚደረግበት ነገር ካለ እናንተ አቅርቡ። ሰው አልነበረም ካላችሁ እኔ የተረዳሁትኝ ኢየሱስ ክርስቶስ ማን ነበረ ላላችሁት ሰው ነበር። አላህስ ማን ነው ለምትሉኝ ቁርአን ላይ ነው ኢንትሮዲውስ ያደረኩትኝ። አላህን የሚለውን ቃል ያወቁት በቁርአን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ባወረደላቸው 99 ስሞች ውስጥ አንዱ አላህ አንደኛው ነው ማለት ነው። ስለዚህ
አንደኛውን ያንን አላህ አንዱን በተረዳውበት መንገድ ሳይሆን እኔ ፈጣሪ አላህ ስም ከዛ በፊት በሌለበት ራሱ በነበረበት የማይነጻጸር ስሙ ያ ብዬ ነበር የምጠራው። እግዚአብሔርም የሚለውን ትቼው ሰዎች ብሔር እና ባነሰ ሁኔታ ስለነበር እሱን ስለተውኩትኝ ፈጣሪ እግዚአብሔር ኢየሱስ አይደለም ብዬ ስላመንኩኝ እኔ ፈጣሪ ኢየሱስ አይደለም የፈጠረኝ አንድ ፈጣሪ እሱንም የፈጠረው ከዚህ እኔ የተወለደን ሰው ማምለክ ስላልቻልኩኝ ወጥቻለሁ ማለት ነው። ኢየሱስን እንዴት ታየዋለሽ? እንደዛ አላህ እንዴት ታየዋለሽ? የፈጣሪ ስም በአብርሃሚክ ሪሊጅን ሰርች ካደረጋችሁ ደግሞ አላህ የሚለው ስም ሁሉም ሃይማኖቶችን ፈጣሪውን ፈልጎ መጀመሪያ ኮር የነበረው አብርሃም ከዛም በኋላ ሪሊጅኖች ውስጥ ያሉት አላህ ብለው ይጠቀሙት ነበር። ከ99 ስሞች ውስጥ አንዱ ሶስቱም የሚጠቀሙት ማለት ነው። ሰርች ማድረግ ትችላላችሁ። እሱ ላይ ለእናንተ ጊዜያችሁን እንድትሰጡ ነግራችኋለሁ። ከመወለዱ በፊት አናውቀውም። እናንተ ታውቁ ነበር እንዴ? መጽሐፍ ቅዱስ ከነገራችሁ ውጪ ሰው ልጅ ከመሆኑ ውጪ አልነበረም እኮ የለም ነበረ። ከመወለዱ በፊት ማን ነበር? እኔ ምን አውቃለሁ? እናንተ የምታውቁት እንዲህ ነው ብላችሁ ከምትሉት ቃል ነበር ምናምን ከሚለው እግዚአብሔር ቃል የሚፈርስ ነገር እና የሚታጠፍ ነገር ሆኖ ሳለ ቃል ነው እግዚአብሔር ብሎ ያንን ራሱን የፈጣሪን አይደንቲቲ ቃል አድርጎ መስጠቱ ራሱ ሶ ስሞል በሆነበት ሁኔታ ለእኔ ኤግዚስት አያደርግም ነበረ። ፈጣሪ ስላለ ልክ ሁላችንም ኤግዚስት እንድናደርግ በፈለገው መልኩ ኤግዚስት እንዲያደርግ ያደረገው ሰው ነው። ሰው እኔ ከመፈጠሩና ከመጽሐፉ በፊት አላውቀውም። እንግዲህ አዶ ነው ሌላ መጽሐፍቶች ካሏችሁ ወይንም ደግሞ ምንድነው ለእናንተ ለይቶ ዓለም ላይ ካለው ከታተመው መጽሐፍ ውጭ ካለ ስለማላቅ ነው እንደምላችሁ። አይደን ነው ማላውቀውን ነገር አላቅ ከዛ በፊት ሰው ከመሆኑ ውጭ ያለውን ከታሪኩ ውጭ ማውቀው ነገር የለኝም። አመሰግናለሁ። ኡስታዚና የሴቶችን እርሶ መቀጠል ከቻሉ እርሶ መቀጠል ይችላሉ። ቴንክ ዩ። ሰላም አለይኩም። እሱንም ያው አንቺኑ ስለሆነ የጠየቀችው ጥያቄውን መልስ ከማስቀመጣችን በፊት ግን የጠየኳት ጥያቄ አለ ብታስቀመጠለን ጥሩ ነው። ሴት ትመስለኛለች ጠያቄዋ። እስልምና የሰጠውን ማንነት እንዴት ታየዋለች ነው ያለች። ምንድን ነው የሰጠው ማንነት? እስኪ መጀመሪያ እስልምና ለሴት ልጅ ይህን ማንነት ሰጥቷታል፣ ይህን ማንነት ሰጥቷታል፣ እንዲህ ብሏታል፣ እንዲህ ነች ብሏል የሚለውን አስቀምጭልን እና ከዛ ወደ መልሱ እንሂድ እያልኩ ነው። ካልሆነ ግን ይሄ ጥያቄ ሊሆን አይችልም። ገስት ላይ መላክ ትችላለሽ እና መግባት ትችላለሽ። ስለ እስልምና ምን እንደሰጠኝ ምናልባት መናገር ካለብኝ ሲምፕሊ ያው ኮምፔር አድርጌው ራሴን ስለሆነ እንዲህ ባጭሩ ልጠቅልልላት እና ባትመጣም ከእርሶ ጋር ትቀጥላለች። እኔ ሰላት ሰዓት ስለደረሰ አዛን ስላለኛ ጋር ሰላት ከሜዲ በፊት 2 ደቂቃ ልስጣችሁና ወይም ፈጣሪያችን አላህ እንድታዘዝ አድርጎኛል፣ ሴትነቴን ሰጥቶኛል ስል ምን ነገሮች እስልምና ውስጥ አግኝተሻል ነው ብዙ ጊዜ የሚጠየቅ ጥያቄዎች ስላሉ መጀመሪያ ደረጃ ስታንዳርዱ ገብታለች። ኦኬ ቴንክ ዩ ፈጠን እንድታደርግልን ቀጢ ብርሃነ ዩርጋን ኦኬ ሰው ትመለስና ከሳቸው ጋር ትቀጥላለች። ከኔ ጋር ግን ምን ሰጥቶሻል ለምትሉት ነገር ምንድን ነው የከለከለኝስ ነው። እኔ ፈጣሪ ያልሰጠኝ ከመብዛቱ ብዛት እኔ ፕሬሸስ ከማድረጉ ምንድን ነው የከለከለኝስ? ላይ ሰጠሽ ምን ሰጠሽ ላይ ምን ያህል ማለት ነው ለእኔ ያደረገልኝን ነገር ሳየው ፈጣሪ ሶ ፕሬሸስ አድርጎኝ በእስልምና አንግሶኝ አክብሮኝ አግንኖኝ በቤቴ ውበትን ሰጥቶኝ ባሌ ለእኔ እኔ ብሰተር ብሰበሰብ ራሴን ብጠበቅ ካስተዳደጌ ጀምሮ ሴት ልጅ ብትሰተር ያላትን ነገር ፕሮቴክት ሲያደርጋት ወንዱን አጋልጦ ደጅ ነው የሰጠው። ምን የሰጠኝ ነገር ብዛቱ ማለት ነው። ካለኝ ነገሮች የሰጠኝ ነገር ስለሚበዛ አይ ዶንት ኖ ለእናንተ ሉዝ ያደረጋችሁትን ትነግሩኝና እስልምና ከለከለሽ እኮ ለእኛ ግን አሳጣን የምትሉት ነገር ካለ ሶሪ በጣም አዝንላችኋለሁ። ቢኮዝ ለእኔ ብዙ ነገሮችን ከነ ክብሬ ባገባ በወልድ ቢያድጉ እያንዳንዱን ያለውን የሴት ልጅ በጣም ውበቱን የታየኝ ለእኔ ከውበቱ የሙስሊም ሴቶችን አይቶ ከነ ምኑ እንዴት ነው ምን ከለከለን? እና በሁሉ ነገር ልታነጹት የምትችሉት አንጻራዊ ነገር ካልሆነ ከእናንተ አለን ከምትሉት ከዓለማዊ እውቀት ከምናምን የእናንተ የነፃነት ዲፊኒሽን የትኛው ነው? የእናንተ ዓለም ላይ ካስቀመጠው ነገሮች ካልሆኑት በስተቀር እስልምና ራሱን ችሎ በራሱ ግን የሰጠው ፈጣሪያችን አላ ካዘዛቸው ነገሮች በአጠቃላይ እኔ አም ስቲል ለርኒንግ ተማሪ ነኝ እንዳልኳችሁ፣ ግን በጣም አሜዚንግ በጣም ነው የሚወደኝ ፈጣሪ አላ በጣም አድርጎ ነው ጥንቅቅ አድርጎ ሴትነቴና ምን እንደከለከለኝ እናንተ ብትነግሩኝ ከልክሎሻል አዲስ ስትሉኝ እማራለሁ፣ ተማሪ ነኝ። ስለዚህ አይ ጀስት ላቭ ቢንግ ሙስሊም ውመን መሆኔ ሶ ፕራውድ ባይ ዘ ዌይ ሶ ፕራውድ ሊትራሊ መታችሁ ጠይቁ። እናመሰግናለን። ቀጥሉ።